ምን ያደረግሽ ነው እንዴ? ምን አደርጋለሁ? እሺ ያየሽኝ የራውስክ ነው እንዴ? ለምን ተዘጋጀሽው? ለምን ለብሽው? መቼም ትጀር ለማ አሁን መሄድ አለብኝ። እንደውም በጣም አርፍጃለሁ እስካሁን መቆየቴ። እንዴ ማም ምን ማለትሽ ነው? በቃ ትሂጂ። ቆይ ለምንድን ነው እዚህ ያለ እዚህ መቆየት ያስጠላሽ? ምክንያቱም ሄጄ የምሰራው ትልቅ ስራ አለኝ። እስከዛ ድረስ ደግሞ እዚህ መምጣቴ ማንም ሰው ማወቅ የለበትም። ቆይ ምንድነው ማም? ለምንድን ነው የምትደባበቂው? ለምንድን ነው ማንም ሰው ማወቅ የለበትም የምትይኝ? ንገረኝ፣ ምንድነው ምክንያትሽ? እረፊ፣ ዝም በይ እልሹ። ማንም ሰው ማወቅ የለበትም ተባልሽ እኮ። ስለዚህ ዝም በይ እሺ። ድምፅሽን ቀንሺ፣ ማንም ሰው እንዳይሰማሽ። ምን እንደሚሰማኝ ማወቅ ትፈልጊያለሽ? ምን ተሰማሽ? ሁኔታሽን ሳየው የሆነ ወንጀል ሰርተሽ የምትደበቂ ነው የሚመስለኝ። ቆይ ከማንም የምትደበቂው? እንደዚህ ስለተደበቅሽ የምትፈልጊው የሚሆን ነው እንደሚመስልሽ? አይሆንም እኮ። መሆን አለመሆኑ ለእኔ ተይው እሺ። አሁን አርፈሽ ተኝ። ስለዚህ አትጨነቂ። ኧረ ጭራሽ ማብራሪያ የምታስረጅኝ ነገር የለሽም አይደለ? በጣም ጥሩ፣ እንደፈለግሽ አድርጊው። ስሚኝ፣ ባይሆን እነዚህ ባለጌ ልጆች እኔ በሌለውበት ምንም ነገር እንዳደርጉ ተቆጣጠራቸው እሺ። እንዴት ደስ እንዳለኝ። እቅዳችን ተሳክቷል። እናት ይሻለችኝ። ከምርሽ ነው? ግን እንዴት እሺ ልትልሽ ቻለች? ራሴን አጠፋለሁ ብዬ ስላስጨነኳቸው ነው። ያንቺም ደግሞ ራሴን አጠፋለሁ እያለች ታስቸግረኛለች ብለሽ ስለነገርሻቸው ነው። አይገርም? ግን በደንብ እቅዳችን ሰርቷል። ፈጣሪ እንዴት ደስ እንዳለኝ። አሁን ሽማግሌዎቹ ቶሎ እንዲላኩ ነው የማደርገው። እናቴ ሀሳቧን ሳትቀይር። ግን እትዬ በሌለችበት እንዴት ፈቀደችልሽ? አንቺ ራሱ እትዬ በሌለችበት እንደዚህ ማድረግሽ ልክ ነው? ትንሽ አይከብድም ታያለሽ? እሷን ታያት እባክሽ። ብትኖርም ባትኖርም ምንም ትርጉም የለውም። እርግጠኛ ነኝ አርፋ አትቀመጥም። የሆነ ነገር እያቀደች ወይ እያሰበች እየበጠበጠች ነው የሚሆነው። አንቺ ትክክል መስሎ ከታየሽ እሺ እህቴ፣ እኔ ሁሌም ቢሆን ከጎንሽ ነኝ። ግን እሱ አሁን ሽማግሌ መላክ ይችላል? አዎ፣ ለምን አይችልም? ቤት እንዳዘጋጀና ሽማግሌዎች እንዳዘጋጀ እኮ ነግሮኛል። ያው ለዛ ነው ሀሳቡን ሳይቀይር ያልኩሽ። እንዴ ከወደደሽ ይታገላል እንጂ ለምንድን ነው ሀሳቡን የሚቀይረው? እሱ ባይቀይርም የሚፈጠረው ነገር አይታወቅም። ደግሞ ትዬ ብትመጣ ራሱ በጭራሽ እንደማትፈቅድ አንቺም ታውቂያለሽ። ለዛ ነው ሳልቀደም ልቅደም ያልኩሽ። እንደዛ ካልሆነ ደግሞ በክብር በሽማግሌ ሳይሆን ራሴ ጠፍቼ ነው የምሄደው። አይ እንደዛማ መሆን የለበትም። እንደዚህ ብሎ ነገር የለም። እሱን እኮ ነው የምልሽ። በቃ ለማንኛውም አሁን ቤትና ቤሎ ላሳምን መጣሁ። እሺ አምላኬ ሆይ ፈርቻለሁ። ምንም ነገሩ አልተዋጠልኝም። ምንድነው እንደዚህ መወከብ? ዝም በይ፣ ምንም ነገር እንዳትረሺ እሺ። ዝም በይ እትዬ። እውነታችን ነሽ? መቼ መጣሽ ነው? እንኳን ደህና መጣሽ። ምን አገባሽ ደግሞ እንደሚያስብ ሰው አትሁኝ እሺ። አፍሽን ዝጊ። ቆይ ለምን? ምን ሆነሽ ነው? ምን አገባሽ? ዝም በይ አልኩሽ ሴትዮ። በቃ አላየሽኝም፣ አልመጣሁም እሺ። ግን እትዬ አንድ ነገር ልነግርሽ ይገባል። በፖሊስ እየፈለጉሽ ነው። አንቺ ዝም በይ አፍሽን ዝጊ። በእጄ ሰበብ እንዳትሆኝ ብዬሻለሁ። እኔ እኮ ማሳወቅሽ ብዬ ነው። ወይኔ ጉዴ። በቃ ዝም በይ፣ ስለኔ ምንም አይመለከትሽም። ይልቅ አሁን ያቺ አይጥ የሆነች እህትሽን እንዳታይኝ አስቆሚልኝ። ሂጂ። ኧረ እሷ ብታይሽም ችግር የለውም። ደግሞ እንዴት ብዬ ነው ከዛ ጋር ዞር በይ የምላት? አላውቅም። እንዴትም አድርገሽ ዞር አድርጊያት በይ። ኧረ እኔም እንድትታይም ሆነ ቅሬ እንድታበላሹ አልፈልግም። ስለዚህ እንዴትም መውጣት አለብሽ። እሺ በቃ እዚሁ ጠብቂኝ፣ ዞር እንድትል አድርጋት። በጣም ጥሩ በይ ሂጂ። እቺ መሽቁቅ አየችኝ ማትረባ። እሺ በቃ አሁን ይርት ትችያለሽ። ስሚ፣ ማንም ሰው ቢጠይቅሽ አላየሽኝም እሺ። ከማንም ሰው ጋር ስለኔ እንዳታወሪ ነግሬሻለሁ። አታስቢ፣ ምንም አይደለም። የምረዳሽ ነገር አለ። ዝም በይ እባክሽ። ምን አገባሽ?
ለምንድን ነው እንደሱ የምትይኝ? የእውነት ግን ረስተኸኝ ነው? አመሆኑ ማለት ምን ተፈጠረ? አዎ አላወኩም። እና ማንን ነው የምታውቀው? ወይ የቤቱን ሰው ጠርቼ ልጠይቅህ? የምታስታውሱ ሰው አለ? መሲ መሲ፣ አይንዬ፣ ኤልሱ፣ ሁላችሁም ነው ወደዚህ። ወይ አዶኒ፣ ማን ይጠራኝ? ቢሉ አንተ ነህ? አዎ እኔ ፈልጌሽ ጠራሁሽ። ምን ነው? ለምን ፈለከኝ? ችግር አለ? አይ ምንም ችግር የለም። ግን ቤት ውስጥ ያሉትን በሙሉ ጥሪልኝና የምጠይቃቸው ነገር አለ። ምንድን ነው የምጠይቃቸው? ዝም ብለሽ ጥሪያቸው። አዱ እንዴት ነህ? እሺ በቃ ጠርቻቸው ልምጣ። ሰላም ስትል ለምን ዝም አልካት? እሷንም አላወቃትም ማለት ነው? አዎ አለቃት። የኔ ልጅ ደህና ነህ? ምን ተፈጥሮ ነው? ችግር አለ እንዴ? በእርግጥ መሰባሰባችሁ ጥሩ ነው። እኔም ላናገራችሁ ፈልጌ ነበር። አይንዬ፣ አሁን ሁላችሁም ታስፈልጉኛላችሁ። አዶኒ፣ አሁን ሁሉንም በትኩረት ያቸውና ከዚህ ውስጥ ማንን እንደምታውቅ ትነግረኛለህ። በደንብ ያቸው። ምን የምታውቀው ሰው የለም? ተረጋግተህ መልስልኝ። አዎ አላውቃቸውም። እነማን ናቸው? ምንድን ናቸው? ማለት ቤሉል፣ ቆይ አዶኒ ምን ሆኖ ነው? አላውቃችሁም ማለት ምን ማለት ነው እንዴ? አላውቃችሁም ሲል ምን ማለት ነው? ማታ መኝታ ክፍል ውስጥ ተዘርሮ ነው ያገኘሁት። ከተነሳ በኋላ ግን ምንም የሚያስታውሰው ነገር የለም። እኔንም አላውቅም ነው ያለኝ። ምናልባት እናንተን ካወቃችሁ ብዬ ነው። ምን አገባሽ ደግሞ እንደሚያስብ ሰው አትሁኝ። እሺ አፍሽን ዝጊ። ቆይ ለምን? ምን ሆነሽ ነው? ምን አገባሽ? ዝም በይ ያልኩሽ ሴትዮ። በቃ አላየሽኝም፣ አልመጣሁም። እሺ በቃ ያቺ የተረገመችም የሆነ ነገር አድርገዋለች ማለት ነው። ያለ አንድ ነገርማ እንደዚህ አይሆንም። አዱ ቆይ ምንድነው የተፈጠረው? ታስታውሳለህ ወይስ ማን ነው እንደዚህ ያደረገ? ለምን እዛ ክፍል እንደነበርክ ታውቃለህ? ማን ይጣለ? አዱ ምን እያሉ ነው? ተናገር። ቆይ ምን ሆነ ነው? ምንድን ነው ያጋጠመ? የኔ ልጅ ደህና ነህ? እንደምን ሆነ ነው? እነማን ናችሁ? በቃ ምንም አውለቅም አልኳችሁ እኮ ዝም በሉ። ለምንድን ነው ከሁላችሁ የምታወሩት? እንዴ አዱ እኔንም አታውቀኝም? ምንም ትዝ አላልኩም? ተውኝ አልኳችሁ እኮ። እሷ ናት ሚስቴ። እሷን አውቃታለሁ። ቆይ ምን እሱ መጥለሽ ነው ትንሽ? ይሄ ውሻ ሆን ብሎ ነው። አረሳትም። በእኛ ለመጫወት ፈልጎ ነው። ምን ማለት ነው? ሚስት ማለት? ልቀቀኝ። አዎ ሚስቴ። ልቀቀኝ እባክህ ወደዛ። ኧረ እሷ ሰራተኛችን ናት። እንዴ ማን እሷ ሚስት ያደረገው? እሷ እኮ ቤት የምታጸዳ ምግብ የምትሰራ ልጅ ናት። እኔ ነኝ። አንቺ እህቱ ነኝ። አዶኒ እሷ ሚስት አይደለችም። እሺ ልክ እንደ ኤልሹ እህት ናት። እኛ ደግሞ ቤተሰቦች ነን። ቆይ ምን አጋጥሞ ነው እንደዚህ ሆንከው? አዶኒ ምን ሆነህ ነው? ደህና ነህ? ምንም አልሆንኩም የኔ ሚስት። ዝም ብሎ ነው የሚያስጨንቁኝ።
ነይ እንሂድ በቃ። ወዴት ነው የምንሄደው? ወደ ቤታችን። እንዴ የምን ቤት ነው? ቤታችን እኮ ይሄ ነው። እንዴ ለምን ቀልድ ታበዣለሽ? ነይ እባክሽን እንሂድ። ሲጀመር እዚህ የመጣሁት አንቺን ፈልጌ ነው። እረፍ እባክህ፣ አትጃጃል፣ ልቀቀኝ። ቆይ ተረጋጉ እስኪ አዶኒ። ኑኑ ቆይ መጀመሪያ ተረጋግታችሁ ቁጭ በሉ። ወዴት ነው የምትወስዳት? እሷ እኮ ምንህም አይደለችም። ሚስቴ ናት አልኳችሁ እኮ። ነይ በቃ ላይ እንሂድ እንነጋገራለን። አዶኒ ልቀቀኝ። እዚህ ምን አባት አደርጋለህ አንተ? በለው በጣም እኮ ደፋር ነሽ አንቺ። እንኳን ለቤትሽ አበቃሽ። ቆይ ፖሊሶቹ እንዴት አለፍሻቸው? መልስልኝ። እዚህ ምን አባት አደርጋለህ? ቆይ ማንን ፈልገን የመጣኸው? እኔማ አንቺ ሳትኖሪ ልጅሽን ተመላልሼ እጠይቃታለሁ። ቆይ አልነገረችሽም እንዴ? ኧረ እባክህ ከምሬ ነው? አዎ። እና አንቺ ከሌለሽ ሌላ ማን አላት ብለሽ ነው? እሺ በቃ ናውጣ፣ ውጭ ላይ መነጋገር አለብን። እንዴ የመጣሁበትን ሳልጠይቃት ወዴት ነው የምሄደው? ባይሆን ውጭ ላይ ወጣ ብለሽ ጠብቂኝ፣ አናገሪያት እመለሳለሁ። እሺ ተሎ ብለህ ውጣ። እኔ ማንም ሰው ሳያየኝ መውጣት አለብኝ። ማንም እንዳያየኝ ስትይ? ውስጥ ላይ ከልጄ ውጭ ማንም ሰው አላየኝም። አዶኒ ሲንቀዠቀዥ አየኝ። ሁሌ የምመኘውን ነገር ነበር በመጨረሻ ያደረኩት። ከዚህ በኋላ ምን አባቱም አያመጣም። ምን ማለት? ቆይ ምን አደረግሽው? እሱን ቶሎ ውጣና እንነጋገራለን። እሺ ሂጂና እመጣለሁ። አታስቢ፣ እሰራልሻለሁ። የእህት ዕቃ መሰለችው እንዲያንጠጥሩ ይወስዳል። ነይ ደበቅ በይ። ዘመድ አይሆንም አልኳችሁ። ሚስቴ እኮ ናት። አትንኳት ብያለሁ። እንዴ እስቲ ዘበሩ ግዛ። ተረጋጋ። የእውነትም ከረሳ ቀስ ብለን ነው ማስረዳት ያለብን። አትጫጫው። ነይ እህቴ ወደ ውስጥ ግቢ። የትም አገባ። ሚስቴ ናት። አብረን ነው ወደ ቤት የምንሄደው። ውይ የኔ ልጅ እንደው ምን አገኘ? ጭራሽ ማንነትን ረስተው አረፍከው። እኔ ምንም አልረሳው። አሁን ቶሎ ብላችሁ ሚስቴን መልሱልኝ። ነይ ወደ እኔ። ነይ ሚስት። በቃ በቃ አዶኒ፣ ምንድን ነው እንደዚህ ግርግር መፍጠር? በቃ ተረጋጉ። አንተ ደግሞ የተባልከውን ነገር ስማ። ራስ ላይ ችግር አትፍጠር። ምንም አይደለችም ተባልካል እንዴ? ሁላችሁም ወደ ክፍላችሁ ነው። ምንድን ነው እንደዚህ የሚያደርጉት? እኔ ደርሷል ጋር ግራ ገባኝ እኮ። ምን ሆኖ ነው? ምን አጋጥሞት ነው? የወይንዬ አንዳንዴ እንደዚህ ያጋጥማል። ለነገሩ መሰረቴን ማጋጥሟት ነበር። እንግዲህ ምን ይደረጋል? እሱ ፈጣሪ ይርዳው እንጂ። አዶኒ ምን አጋጥሞ ነው? ጭንቅላትን ያገኘ ነገር አለ እንዴ? እባክሽን ሚስት፣ አንቺም ግራ አታጋቢ። ኧረ እኔን ተወኝ። እኔ ምንም አይደለሁም። እስኪ ተረጋግተሽ አዋል። ምናልባት ማስታወስ ከቻለ። እኔ ግን እንደዛ እየመሰለኝ አይደለም። ምን ሆነ እንደዛ የሚመስልሽ? ማስታወስ የምችል ነው። እስኪ ዝም ብሎ ሚስቴ ምናምን እያለ እኮ ነው። ሄዲ በጣም ናፍቀሽኝ ነበር። በዛውም ልክ ግን በጣም ፈርቼ ነበር። ቆይ እንዴት ትሻለሽ? ማመን እኮ አልቻልኩም። ሴት ልጅ ከፈለገች ምንም ነገር ታደርጋለች ሲባል አልሰማህም?
እሱስ ልክ ነሽ የኔ ቆንጆ፣ የኔ ውድ ሚስት። እውነት የኔ ልትሆኚ ነው አይደል? እንዴት እኮ ደስ እንዳለኝ። እኔም ህልም እየመሰለኝ ነው። በጣም ደስ ብሎኛል፣ ግን ደግሞ እየፈራው ነው። የሆነ የምፈራው ነገር አለ። እኔም ህልም እየመሰለኝ ነው። በጣም ደስ ብሎኛል፣ ግን ደግሞ ውስጤ ይፈራል። የሆነ የምፈራው ነገር አለ። ምንድን ነው እሱ? ምን ፈራሽ? ሄለን ዛሬ ጠዋት ቤት ውስጥ ነበረች እና ይሄን ነገር እንዳታደናቅፈው እፈራለሁ። እንዴት እንደመጣች እኮ እራሱ አላውቅም። ፖሊስም እየፈለጋት ነው፣ ግን እሷ እንዴት እዚህ እንደመጣች አላውቅም። ይኸውልሽ ምንም አታስቢ እሺ? እሷ ምንም አታመጣም የኔ ቆንጆ። እውነት ምንም አታመጣም? አዎ ምንም አታመጣም። እኔን እመኚኝ እሺ? አትፍሪ። ይኸውልሽ አንድ ነገር እመኚኝ፣ ማንም ሰው አንቺ ፊት ደፍሮ መቆም አይችልም እሺ? ይህን ብቻ እመኚኝ መስዬ፣ እኔ ያለሁልሽ። በቃ አሁን ሲመጡ ቶሎ አናግራቸውና ትንሽ ቆይተን ውጭ ላይ እንገናኛለን። አረ በየቀኑ ቴዲ ከባድ እኮ ነው። አሁን እኮ ባልሽ ነኝ መስዬ፣ እምቢ አይባልም እንዴ? ገና እኮ አልተጋባንም። ቢሆንም ምንም ቢፈጠር ግን መጋባታችን አይቀርም። እሺ በቃ እንደዋወላለን። ለማንኛውም ግን ሰው ሳይመጣ ቶሎ ልሂድ። በተለይ ደግሞ ኤልሹ፣ እኔ እሷ ስትሰማም እንደሚፈጠር ራሱ አስበው በጣም ነው የምፈራው። በቃ ሁኔታዋ በጣም ይከብደኛል። እንጃ ይጨንቀኛል። አይዞሽ፣ ምንም አታስቢ፣ ምንም አታመጣም። እኔ እንውጣ፣ ውጭ ላይ እንነጋገር። እዚህ እኮ ማንም እንድናወራ እየፈቀደልን አይደለም። እኔ የትም ማለትም ልቀቀኝ። አንቺ እዚህ ታሳብችኝ ነው እንዴ? ቆይ እነሱ ማን ናቸው? ቆይ ለምን በእነሱ ትደበቂያለሽ? እኔ እኮ ነኝ ባልሽ። እነሱ ምን ሽማረግ? አዶኒ እባክህ ወደ ቀልብ ተመለስ። እኔ ምንም አይደለሁም። አሁን ከወጣሁ ግን አልመለስም። የልጤ በቃ እንደው መሞት ነው ፈልገው። ተረጋጋ። ምንድን ነው እንደዚህ የሚያሳብድ? በቃ እሱ አብራኝ ትሁን። አሁን ስትወጣ ነው አብረህ የምትሆነው? ከሆነ ጥሩ፣ እኛም አብረን እንወጣለን። ለምን እሷ ብቻ? ኤልሱ፣ መኩ፣ ተዘጋጁ ለመውጣት። እንጂም ገብተሽ ልብስሽን ቀይሪ። እንደዚህ ሆነሽ አትወጪም። ኧረ እኔ ሂጂ ዝም ብለሽ። ሁሉም ሰው ስላለ ችግር የለውም። እሺ አጀር ተሳካልህና መጠበቅከን አይደል? ኧረ እናቴ እንደዛ እኮ አይደለም። አሁን ወንድሟ ሳይመጣ ቶሎ ቶሎ በሰላም ላውራ። እንደው እኔ ልጅ ላይ ምን አይተህባት ነው እንደው አይነህን ይጣልክባት? ኧረ እኔ ምን አይባታለሁ። ልጆት እኮ በጣም የምትወደድ ልጅ ናት። ለዛ ነው የወደድኳት። አይ አይመስለኝም። እኔ እንደው ዝም ብዬ ሳይህ የሆነ ያቀርከው ነገር ያለ ይመስለኛል። እንደው ልጄን ቢብላ በጥብጣ ባታስቸግረኝ ለአንተ እንኳን አመኝ አልሰጣትም ነበር። አያስቡ እናቴ፣ ልጆት የኔ በመሆኗ በጭራሽ አይጸጸቱም። እሺ ልጆትን ከራሴ በላይ እንከባከባታለሁ። ይመኑኝ፣ በጣም ደስተኛ ነው ማረጋት። አረ እንደው መንከባከቡ ቀርቶልኝ ልጄ ሰላም በሆነችልኝ፣ እንደው ምንም ባልደረሰባት ምንም ባልሆነችልኝ። እንዴ ማዘር፣ እኔም እኮ ሰው ነኝ። ምን አረጋታለሁ? ምንም አትሆንም በጭራሽ። አረ እንደው እኔ ሳይህም ከብደኸኛል። መቼም ምንም የማድረግ አቅም ስለሌለኝ ነው እንጂ እንደው አደራ የኔ ልጅ፣ በምድር አቅም ባይኖረኝ በሰማይ አልቅሼ አደርስብሃለሁ። እንደው አደራህን የልጄን ነገር አደራ እባክህ። እሺ እናቴ። አረ ምንም አይጨነቁ። እንዴ ቀለል ያርጉት እንጂ። እሱን አይደል? አዎ። እናኔ አንድ ጊዜ ለብቻችን ተይን፣ እኔ ብቻዬን ላናግረው። ልትጣላ እንደሆነ የኔ ልጅ ምን ሆነሻል? እናኔ እኔ ከጸብ ውጭ ንግግር አላውቅም እንዴ? ምን ነው ህፃን ልጅ አደረግሽኝ? አንዴ ሂጂማ፣ እኔ እሱን ብቻውን ላናግረው። እሺ እንግዲህ እሺ። ከእህቴ ጋር ስንት ጊዜ ሆናችሁ? የት ነው የምታውቃት? ብዙ አመታት ሆኖናል እኮ። ብዙ አመት ቁጥር የለውም እንዴ? በፍቅር 1-3 አመት፣ ግን ከዛ በፊት ግን እናወራ ነበር። የት ነው የምታውቃት? እንትን ነው ማለቴ፣ እዚህ ከፋዘር ጋር ስመጣ አንዳንዴ አያት ነበር። አሃ፣ የጋሽ ጓደኛ ነበርክ?
አው ይገርምሃል፣ የልብ ወዳጁ ነበርኩ። ጥሩ። መሲ ስንት ቤተሰብ አላት? ቶሎ መልስልኝ እንጂ ከወደድካት ይሄንን ያክል ዓመት አብራችሁ ከቆያችሁ ይሄ ጥያቄ ላንተ ቀላል ነው የሚሆነው። ለምን ታቀረቅራለህ? እኔ እንጃ እርግጠኛ አይደለሁም፣ ግን አንድ እናት ከእሷ ጋር ደግሞ 3 ልጆች ያሉ ይመስለኛል። ምን ማለት ነው? ያማል እንዴ? ይመስለኛል ብሎ ነገር አለ? እርግጠኛ ሆነ ንገረኝ። እሺ እርግጠኛ ነኝ፣ አሁን እንዳልኩት ነው። እሺ የመሲ እድሜ ስንት ነው? ኧረ ጠይቄያት አላውቅም። አይገርምም አይደል? ጥሩ። መሲስ ስላንተ ምን ታውቃለች? ስለ ቤተሰቦችህ ከቤተሰብ ማንን አስተዋውቃታል? ስራስ ምንድን ነው? የምትተዳደርበት ነገር ምንድን ነው? ቋሚ ነገር አለ እንዴ? ይሄን እኮ ሽማግሌዎቹ ሲመጡ የሚመልሱት ነገር አይደል እንዴ? እኔ ስለ ሽማግሌዎቹ ምን አገባኝ? ስለማንም ምንም አይመለከተኝም። በስርዓቱ መልስልኝ። ማወቅ ያለብኝን ነገር በሙሉ ንገረኝ። እኔ ወንድሟ ነኝ። ሽማግሌዎቹን የምታውቃቸው አንተ እንጂ እኔ አይደለሁም። የራሴን ስራ ሳይሆን ተቀጣሪ ነኝ፣ ግን ጥሩ ደሞዝ አለኝ። ያው ለእኔም ለእሷም አያንስም። መቼም ታውቃለህ፣ የዚህ ቤተሰብ ድርጅት ውስጥ ነው የምሰራው። ቤተሰብ በለኝ ላልከው ነገር ያው ሙሉ በሙሉ ባይሆንም ቤተሰቦቼን ታውቃቸዋለች። በዛ ላይ እማገባት ስለመወዳት ነው። ይሄ ብቻ ራሱ በቂ መልስ ነው አይደል? ስማኝ፣ እኔ ወንድሟ ነኝ። በእህቴ ምንም አይነት ቀልድ አላውቅም። እህቴን ከሞቀ ቤቷ ወስደህ አንድ ነገር ብትሆን ወይ ቢከፋት ብታለቅስ አንድ እንባ ከዓይኗ ላይ ባይ ሰው ቤት እየኖረ ከሞቀ ቤቱ ይላል እንዴ? ደፋር! ምን አይነቱ ፈጣጣ መጣብን! በእናታችሁ አታስብ። እንዴት በእጅ በእግራችሁ ገብቼ እንደምወስዳት አሳያችኋለሁ። እየሰማኝ ነው አይደል? ነገርኩ። ቢከፋት አንድ ነገር ብትሆን የማደርገውን እኔን አያርገኝ። ውርድ ከራሴ። ምንድን ነው ወንድሜ? ሰው መዋደድ አይችልም እንዴ? አይመስለኝም። መዋደድ ሌላ ነገር ነው። በአንድ የተነስቶ ስለ ትዳር መጠየቅ ደግሞ ሌላ ነገር ነው። እኛ ካሁን በፊት ስለ ግንኙነታችሁ ምንም ነገር አናውቅም። ምንም ይሁን ግን ሁለታችን እንዋደዳለን። እሺ፣ እሱን ቀስ እያልን የምናየው ይሆናል። በል አሁን ወደ መጣህበት ሂድ። እሺ፣ ሰላም ዋል። አመሰግናለሁ ወንድሜ። ቆይ ለምንድን ነው መርቂ? አዶኒ ንገረኝ፣ እየቀለድክ ነው አይደል? በዚህ ሁኔታ የምታገኘኝ መስሎ ከሆነ እውነቴን ነው፣ ተሳስተሃል። እንዴ ሚስቴክ እኮ ነሽ። ለምንድን ነው ታገኝ ምናምን የምትይው? ለምን ከኔ ለመራቅ ፈለግሽ? አንቺ እኮ ነው ያለሽ። ምን ሆነሻል? በዛ ላይ አባቴ ቤት እየጠበቀ ነው። እንደውም ደውሎ ለምንድን ነው ቶሎ ማምጡት እያለ ነበር። ኧረ አዶኒ ተረጋጋ። ቆይ ስለምንድን ነው የምታወራው? ግራ እያጋባኝ ነው። ይሄኔ ምን እያላት ይሆን? ቆይ እሷ አሁን ከረሳ ለምን እሷ ልትለጥፍበታለች? ለምን ትቀርበዋለች? ምን ያስለጥፋታል? ወንድሜ እያት እስኪ ጉዷ እንዴት እንደምትሆን። ምንድን ነው የምትይው? ልጅት እሱ ቀረባት እንጂ አልቀረበችው። ኧረ እባክህ እዚህ ድረስ ተከትሎ መምጣቱ ምን አመጣው? ልጁ እንዴት እንዳስቸገረ አይተሽዋል እኮ። ቢሆንም ፍላጎት ስላላት እንጂ ፍላጎት ማይኖራት እምቢ ማለት ትችል ነበር። ቀላል ነው። እኛ እንጂ እሷ እኮ አብሬው ልምጣ አላለችም። በዛ ላይ ቆይ ግን አንቺ ዝም ማለታችሁም እንዴ? አይደለም ከፈለክ ከራስ ዝም በል። የኔ ሚስት ምን ሆነሽ ቢኑ? ለምንድን ነው ዝም የምትይኝ? ጨነቀኝ እኮ። አሙሻል እንዴ? ካልሆነ ወደ ሐኪም ቤት እንሂድ። ሕክምናውማ ለአንተ ነው የሚያስፈልገው። እኔ በጣም ደህና ነኝ፣ ጤነኛ ነኝ። እሺ እርግጠኛ ነሽ? ዝም ስትይኝ እኮ ጨንቆኝ። ኧረ አዶኒ ዝም በል በፈጣሪ። ወይኔ ጉዴ! ምን አይነት ጣጣ ነው? ለምንድን ነው የምትቆጭኝ? የኔ ሚስት ምን አደረግኩኝ? እኔ እኮ እንዳይደብርሽ ብዬ ነው። ዝም ካልክ አይደብረኝም። እሺ በቃ ዝም ብለሽ ቀፊና ቁጭ።
አላቅፍም። አዶኒ በእናትህ ልቀቀኝ። በእናትህ አዶኒ በእናትህ ልቀቀኝ። ልቀቀኝ በቃ። ይሄ ውሻ ሲጀመር አልታመመም፣ በእኛ ላይ እየተጫወተ ነው። አትንካኝ በቃ። ልቀቃት ወደዛ። አውቀዋበች ሲጀመር ምንም አልሆንክ። ቆይ አንተ ምን አገባህ? የኔ ሚስት እኮ ናት። ነይ ሚስቴ ነይ። አይ አዶኒ አልመጣም። እኔ ሚስት አይደለሁም። ነይ እያልኩሽ ነው። አታሳብች። ወዴት ነው የምታወደው? አበድክ እኮ። አበድኩ ብለህ እየበጠበጥከን አይደል እንዴ? ቆይ ደግሞ ለምን እሷ ብቻ ሚስት መሰለች? ሲጀመር ምንም አልሆንክም። እሷን የምታገኝበት መንገድ ስታጣ ነው። የመጨረሻ እድልን እየሞከርክ ነው አይደል? አትድከም እሺ። ያንተ አይደለችም። አዱዬ ተረጋጋ። እሷ እኮ ሰራተኛችን ብቻ ናት። ደግሞ አታትም ልጅ እንደምታስጠላ። አንተ ልጅ ዝም ብለህ አትገልገል። ካመመ ሂድና ታከም። እሷ መድኃኒት ወይም ሕክምና አይደለችም። አይ እሷ መድኃኒት ናት። ሚስቴ እኮ ናት። እናንተ አብዳችኋል እንዴ? እኔ አባት እየጠበቀኝ ነው። ነይ እንጂ ነው ሚስት እያወቅሽው። አባዬ እኮ እኛ ካልሄድን ምግብ አይበላም። እባክሽ ተይኝ ሚስት እባክሽ ነይ። ቶሎ መሄድ አለብን። አዶኒ ከኔ ጋር ችግር አለብህ እንዴ? ዞር በል ተባልክ እኮ። ቆይ አንተ ምንድን ነህ? ማነህ? ቆይ ምን ሆነህ? እኔማ እንደውም ልንገርህ ፍቅረኛዬ ናት። ማስታወስ ስላልቻልክ ነው። ምንድን ነው እንደዚህ የምታይ? እንዳያስቸግርሽ ብዬ ነው። ልቀቀኝ! አንተ ልቀቀኝ! ተረጋጋ! አንተ ማነህ? ልቀቀኝ! ልቀቀኝ! ተረጋጋ። ቆይ እሷ እኮ ምንም አይደለችም፣ ተራ ሰራተኛ ናት። አንቺ ልጅ ዝም በይ፣ አፍሽን ዝጊልኝ። ካልሆነ ጸጥ ነው ማለት እሺ። አታስፈራራኝ። እኔ እኮ ማስታወስ ችግር አገዘ ብዬ ነው። ምንም ብለሳ ሚስቴ ናት፣ በደንብ ነው ማስታወስ። ስለዚህ ዝም በይ። አዱ እሷ እኮ ፍቅረኛ አላት። በቃ አትፈልግም፣ ተዋት። አንቺ ልጅ እገልሻለሁ። ዝም በይ።